ሰዎች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው ማለት ነው። የተነጣጠሉ ቃላቶችን እንዴት አድርገን አገጣጥመን እናነባለን፣ እንዴት አድርገን እንጽፋቸዋለን የሚለውን የማሳያችሁ ይሆናል ማለት ነው። እናንተ አብራችሁ እስከ መጨረሻው ቆዩ። በመጀመሪያ ግን ለቻናላችን ቤት ሲሆናችሁ ቪዲዮን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ ሲሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ፣ ዛሬ ደግሞ በሌላ ቪዲዮ ተመልሻለሁኝ። የተነጣጠሉ ፊደላቶችን እንዴት አድርገን አገጣጥመን ቃላት እንመሰርታለን የሚለውን ነው የማሳያችሁ ይሆናል ማለት ነው። ቃላቶችን ነው የምንመሰርተው። ተነጣጥሏል ፊደሎች እንዴት አድርገን አገጣጥመን ቃላት እንመሰርታለን የሚለውን ነው የምናየው። ያው እንደነገርኳቸው በመጀመሪያ ፊደላትን በደንብ አድርጋችሁ ማጥናት ይጠበቅባችኋል። ፊደላቶችን በደንብ አድርጋችሁ ካጠናችሁ ከዚህ ቃላት ለመመስረት አገጣጥሞ ለማንበብ ምንም የሚያቅታችሁ ነገር የለም ማለት ነው። ስለዚህ የተነጣጠሉ ፊደላቶችን እንዴት አድርገን አገጣጥመን እንጽፋለን ወይም እናነባለን የሚለውን የማሳያችሁ ይሆናል ማለት ነው። እስኪ አሁን አብረን እንጀምር። በመጀመሪያ ፊደላቶችን አነብላችሁና እዛ ቃሉን ባንድ ላይ እያደረጉ አነብላችኋለሁ ማለት ነው። እናንተም ልክ እንደኔ አብራችሁ እያነበባችሁ ተከታተሉኝ። ቀጥታ ወደ ቪዲዮ እንሂድ። ኦኬ፣ ይኸው ከዚህ ላይ ፊደላቶችን ነጣጥዬ አስቀምጬላችኋለሁ ማለት ነው። እያንዳንዱ ፊደሎችን ነጥዬ አስቀምጬላችኋለሁ። በዚሁ እንደዚህ ፊደሎች ተነጣጥለው ተቀምጠዋል። በዚህ ላይ ደግሞ ቃላቶች ተመሰርተዋል ማለት ነው። ወይም እነዚህ የተነጣጠሉ ፊደላቶች ደግሞ በዚህ ላይ ጽፌያቸዋለሁ ማለት ነው። በአንድ አድርጌ ጽፌያቸዋለሁ ማለት ነው። ስለዚህ አብረን እያንዳንዳቸውን እያነበብናቸው እንሄዳለን። እሺ፣ የመጀመሪያ ከዚህ ላይ ማናት? ፊደል ማነች? ፊደሎችን መጥራት አለብን። እነዚህን መጥራት ከቻልን ከዚህ ላይ ያለውን ቃሉን ማንበብ በጣም ቀላል ነገር ነው ማለት ነው። ይህንን ቃሉን ማንበብ በጣም ቀላል ነገር ነው። ስለዚህ መጀመሪያ የሚጠበቅብን ምንድን ነው? ፊደሉን ይህንን ማንበብ ይጠበቅብናል ማለት ነው። ዋናው ነገር ይሄ ነው። ስለዚህ ከዚህ ላይ ፊደሏ ማነች? እቺ ከዚህ ላይ ያለችዋ ፊደል ማነች? መ ናት አይደለ? ቀጣይ ይቺ ማነች? ሰ። ይችስ ለ። እነዚህ ሁሎች የመጀመሪያ ድምጾች ናቸው። መ ከመቤት የመጀመሪያ ነው። ሰም ከሰቤት የመጀመሪያ ነው። ለም ከለቤት የመጀመሪያ ነው ማለት ነው። ይኸው ከዚህ ላይ ያለው ድምጻቸው ነው። እዛ ላይ የምንጠራው መ ነው። እዚህ ሰ፣ እዛ ለ። በአንድ ላይ ከዚህ ስናነባው ምን ይላል? መሰለ፣ መሰለ ብለን ማንበብ እንችላለን ማለት ነው። ሁሎችም የመጀመሪያ ድምጾች ናቸው። መ አለች፣ ሰ አለች፣ ለ አለች ማለት ነው። ከዛ በአንድ ላይ ሲሆኑ መሰለ፣ መሰለ ብለን እናነባዋለን። ቀጣይ እዚህ ላይ ደግሞ ምን ይላል? ጋ ከገቤት አራተኛ ናት። ዜ ከዘቤት አምስተኛ ናት። ጣ ከጠቤት አራተኛ። ይኸው ይቺ ጋ ነች ከገቤት አራተኛ። ገ፣ ጉ፣ ጊ፣ ጋ። ይቺ ዜ ነች ከዘቤት አምስተኛ። ዘ፣ ዙ፣ ዚ፣ ዛ፣ ዜ። ይቺ ደግሞ ጣ ነች ከጠቤት አራተኛ። ጠ፣ ጡ፣ ጢ፣ ጣ። እነዚህን ፊደላቶች ይኸው ጋ፣ ዜ፣ ጣ ብለን አነበብናቸው አይደለ? በአንድ ላይ ደግሞ እነዚህን በአንድ ላይ አድርገን ስናነባቸው ጋ፣ ዜ፣ ጣ፣ ጋዜጣ ብለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ማናለች እዚህ? ጸ ከጸ ቤት የመጀመሪያ። ሁለት አይነት የጸ ዝርያዎች አሉ ብያቸዋለሁ። ጸሎቱ ጸና ፀሐዩ ጸ። እቺ ፀሐዩ ጸ ከምትባሏ የመጀመሪያዋ ፊደል ነች። እቺ ደግሞ ሀ። ሶስት ያ ዝርያዎች አሉ ብያቸዋለሁ። ሁለተኛዋ የሀ ዝርያ ወይም ሐመር ውሃ የምትባለዋ ነች። ማንም ሀ የመጀመሪያ። እቺ ደግሞ ከየቤተሰብ ስድስተኛ ይ። ይኸው ይቺ ጸ ነች፣ ይቺ ሀ ነች፣ ይቺ ይ ነች። ይቺና ይቺ የመጀመሪያ ናቸው። እችኛይቱ ስድስተኛ ማለት ነው። ይቺ ከጸ ቤት የመጀመሪያ፣ ይቺ ከሀ ቤት የመጀመሪያ፣ ይቺ ከየ ቤት ስድስተኛ። ስለዚህ እነዚህ ፊደላቶች ደግሞ ስርዓት አድርገን ከዚህ ላይ በስርዓት ጽፈን ስናነባቸው ፀሐይ፣ ፀሐይ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ማን አለች? ከዚህ ላይ ወ አለች። ከቤት የመጀመሪያ ነች። ይች ደግሞ ቅ ከቀቤት ስድስተኛ፣ ይችም ት ከተቤት ስድስተኛ ማለት ነው። እነዚህ ስድስተኛ ናቸው። ይኸው ከቤት የመጀመሪያ፣ ከቀቤት ስድስተኛ፣ ከተቤት ስድስተኛ ማለት ነው። ማና ማን ናቸው? ይቺ ወ ነች፣ ይቺ ቅ ነች፣ ይቺ ት ነች። ከዚህ ላይ ካወቅናቸው ከዚህ ላይ በአንድ አድርገን ስንጽፋቸው ተመሳሳይ ከዚያ ላይ እየጠራናቸውን
ድምፅ ነው የምንጠራው ማለት ነው። ልክ እዚያ እንደጠራናቸው የምንጠራው ያው ወቅት በአንድ ላይ አድርገን ስናነበው ወቅት ወቅት ብለን እናነበዋለን ማለት ነው። እሺ ቀጣይ ደግሞ ከዚህ ላይ ምን ይላል? ምን የሚለውን እናገኛለን ማለት ነው። ከዚህ ላይ እቺ ማነች? ፈ ከፈ ቤት የመጀመሪያ። እቺ ማነች? ጣ ከጠ ቤት አራተኛዋ ፊደል ማለት ነው። እቺ ማነች? ን ከነ ቤት ስድስተኛዋ ፊደል። እነዚህን በመጀመሪያ ካወቅነን እያንዳንዳቸው የተነጠሉ ፊደላቶችን መጥራት ከቻልነን ከዚህ ላይ ያሉትንም ለማንበብ ምንም ያቅተን ነገር የለም ማለት ነው። ስለዚህ ልክ ከዚህ ላይ እንዳነበብናቸው እችን ፈ ብለናት አለ፣ ከዚህ ላይም ፈ ብለን ነው የምናነባት። እችን ጣ ብለናት አለ፣ ከዚህ ላይም ጣ ብለን ነው የምናነባት። እችን ን ብለናት አይደለ፣ ከዚህ ላይም ን ብለን ነው የምናነባት ማለት ነው። ስለዚህ ይህንን በአንድ ላይ ስናነበው ምን ለማለት ነው? ፈጣን ፈጣን ይላል ማለት ነው። ፈጣን ይላል። ምንም ልዩነት የለውም ማለት ነው። ተመሳሳይ ነው። ከዚህ ላይ ከምናነበውና እዚህ ላይ የምናነበውና ከዚህ ላይ ቃሉን በአንድ ላይ አድርገን የምናነበው ተመሳሳይ የሆነ አጠራር ነው የሚኖራቸው። ሌላ ምንም የተለየ ነገር የላቸውም ማለት ነው። እሺ ቀጣይ ደግሞ ከዚህ ላይ ምን እናገኛለን ማለት ነው? ይቺ ማነች? ጀ ነች። ከጀ ቤት የመጀመሪያ። ይቺ መነች። ከመቤት የመጀመሪያ። ይቺ ረነች። ከረቤት የመጀመሪያ ማለት ነው። ሁሎችም ሶስቶችም የመጀመሪያ ድምጾች ናቸው። ሶስቶችም የመጀመሪያ ድምጾች ናቸው ማለት ነው። እነዚህን የመጀመሪያ ድምጾች ስርዓት ባለው መልኩ ደርድረን ቃላት መመሰረት እንችላለን ማለት ነው። ቃላት መመሰረት እንችላለን። ቃላቱን ስንመሰረት ግን እዚህ ላይ ያነበብነውን ድምፅ ቀጥታ ከዚህ ላይ እናወጣዋለን ማለት ነው። ተመሳሳይ ነው። ይኸው ጀነች ከዚህ ላይም ከቃሉ ላይም ጀነች፣ መነች ከዚህ ላይም መነች፣ ረነች ከዚህ ላይም ረነች ማለት ነው። ስለዚህ ምን ብለን እናነባዋለን ማለት ነው? ይህንን በአንድ ላይ ስናነበው ጀመረ ብለን እናነባዋለን ማለት ነው። ጀመረ ብለን ማንበብ እንችላለን ማለት ነው። እሺ ቀጣይ እስኪ ከዚህ ላይ ይቺ ማነች? ፖ ነች። ፖ ማለት ከፐ ቤት የመጨረሻዋ ፐ ፑ ፒ ፓ ፔ ፕ ፖ የመጨረሻዋ ነች። እቺ ደግሞ ስነች ስድስተኛዋ ማለት ነው። ስድስተኛዋ ወይም ሳድስ ድምፅ ናት። ሰ ሱ ሲ ሳ ሴ ስ ስድስተኛዋ ማለት ነው። ሶ የመጨረሻዋ ነው። ስ ስድስተኛዋ። እቺ ደግሞ ከሰ ቤት አራተኛዋ ማለት ነው። ተ ቱ ቲ ታ አራተኛዋ ናት። ስለዚህ ከዚህም ፖ ነው ብለን ያነበብናት። ከዚህ ላይም ስንሄድ ፖ ብለን እናነባታለን። ከዚህም ስ ብለን እናነባዋል። ከዚህም ስንሄድ ስ ብለን እናነባታለን። ከዚህ ላይም ታ ብለን ያነበብናት። ከዚህ ስንሄድም ታ ብለን እናነባታለን ማለት ነው። ስለዚህ ከዚህ ላይ ያነበብናቸውን ድምፆችን በትክክል ከለየን ወይም ፊደላቶችን በትክክል ከለየን ከዚህ ላይ ስናነበው ይኸው ምን ብለን እናነባዋለን? ፖስታ ፖስታ ብለን ማንበብ እንችላለን ማለት ነው። ኦኬ በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ምን ይላል? እነማን ናቸው እነዚህ ማለት ነው? ፊደሎችን በመጀመሪያ መጥራት አለብን፣ የተነጣጠሉ ፊደሎችን። ከዚያ ቃላቶችን ደግሞ ቃሉን አብረን እናነባለን ማለት ነው። ስለዚህ ማነች? እቺ ጠነች። ጠ ማለት ከጠ ቤተሰብ የመጀመሪያ ጠነች። እችም የመጀመሪያ ፊደል ነች። ቀ ቤተሰብ ቀ። እችም የመጀመሪያ ፊደል ነች። ከመቤተሰብ መ ማለት ነው። ሁሎችም የመጀመሪያ ድምጾች ናቸው። ስለዚህ እነዚህን ድምጾች በመጀመሪያ ካወቅንን ከዚህ ላይ በትክክል ከጠራናቸው እችንም ጠ ብለን ከጠራናት፣ እችንም ቀ ብለን ከጠራናት፣ እችንም መ ብለን ከጠራናት ከዚህ ላይ ከጠራናቸው ልክ ከዚህ ላይ ስንሄድ የምንጠራው ድምፅ ወይም የምናወጣው ድምፅ ተመሳሳይ የሆነ ድምፅ ይሆናል ማለት ነው። ለምሳሌ እዚህ ጠ አልናት፣ ከዚህም ጠ ነው የምንላት ሄደን፣ ከዚህ ቀ አልናት፣ ከዚህም ስነድ ቀ ነው የምንላት፣ እዚህ መ አልናት፣ ከዚህም ስነድ መ እንላታለን ማለት ነው። ተመሳሳይ የሆነ ድምፅ ነው የሚኖራቸው። ከየትም ቦታ ቢሆኑ ቃል ቢሆኑ የተለያዩ ጽሑፍ ላይ ቢገቡ ምንም ቢሆንም ድምፃቸው አይቀየርም ማለት ነው። ከዚህ ላይ የጠራ ነው መልሰን ከዚህም እንጠራዋለን ማለት ነው። ስለዚህ ይህንን በአንድ አድርገን ስናነበው ምን ይሆናል ማለት ነው? ምን ይላል? ጠቀመ 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 ብለን ማንበብ እንችላለን ማለት ነው። ኦኬ እስኪ አሁን እናንተም በደንብ ትለማመዱ ዘንድ እነዚህም ፊደሎችን ወደዚህ ላንብብላችሁ። እስኪ እናንተም ልክ እንደኔ እስኪ አንብባችሁ ሞክሩት። ቪዲዮን አቁማችሁ አንብባችሁ ሞክሩት። እኔም ላንብብላችሁ እና ከዛ ቃሉን ደግሞ
አነብላችኋለሁ ማለት ነው። ፈጠን ፈጠን ብዬ አነብላችኋለሁ ማለት ነው። ስለዚህ እስኪ ፊደሉን ወርታች ላንብብላችሁ። መ ጋ ጸ ወ ፈ ጀ ፖ ጠ ሰ ዜ ሀ ቅ ጣ መ ስ ቀ ለ ጣ ይ ት ን ረ ታ መ። ይህንን ፊደል በትክክል አድርጋችሁ ያነበባችኋል። እስኪ ኮሜንት ላይ ትጽፉልኛላችሁ። ይህንን ድምፅ እንደዚህ ልክ ቁልቁል ቪዲዮን አቁማችሁ በትክክል ያነበባችሁ ስንቶቻችሁ ናችሁ? ይህንን ድምፅ እርግጠኛ ሆኜ ነው የምነግራችሁ። እንደዚህ ቁልቁል እነዚህ ፊደላቶች ካነበባችሁ ይህን ቃል ማንበብ ለእናንተ በጣም ቀላል ነገር ነው ማለት ነው። ስለዚህ በመጀመሪያ ምንድን ነው እንደዚያም ቁልቁል እየተዘበራረቁ ስለሆኑ ቁልቁል ስታነቧቸው ትንሽ ከበድ ይላሉ ማለት ነው። ግን ይህንን ማንበብ ከቻላችሁ ለእናንተ በጣም ቀላል ነው ማለት ነው። ይህንን ቃል በደንብ አድርጋችሁ አንበባችኋል ማለት ነው። ስለዚህ እንደዚህ አድርጋችሁ ሲሞክሩት ቪዲዮን አቁማችሁ ነው ከኔ ጋር በመጀመሪያ ታነባላችሁ። ካነበባችሁ በኋላ ደግሞ ቪዲዮን አቁማችሁ መሞከር ይጠበቅባችኋል ማለት ነው። ቀጣይ እስኪ ደግሞ እነዚህ ደግሞ ፈጠን ፈጠን ብዬ አንብብላችሁ። ፊት ረጋ ብለን አንብበናቸዋል አይደለ? አሁን ደግሞ ፈጠን ፈጠን እያልን እያነበብናቸው እንወርዳለን ማለት ነው። ኦኬ እሺ እንጀምር። እሺ መሰለ፣ ጋዜጣ፣ ፀሐይ፣ ወቅት፣ ፈጣን፣ ጀመረ፣ ፖስታ፣ ጠቀመ። ልክ እንደዛ አድርጋችሁ ማንበብ አለባቸው ማለት ነው። በደንብ ከተለማመዳችሁ በኋላ ልክ እንደዛ አድርጋችሁ ማንበብ ይጠበቅባችኋል ማለት ነው። ምክንያቱም አሁን ለምሳሌ ጠቀመ የሚለውን ጠቀመ ብዬ ማነብላችሁ እናንተ እስከምትለምዱ ወይም በትክክል ፊደሉን እስከምታውቁት ወይም ቃሉን እስከምታውቁት ልክ እንደዚህ ፊደሎችን መጥራት እንዳለባችሁ ለማሳወቅ ፈልጌ ነው እንጂ ስታነቡ ቀጥታ ጠቀመ ብላችሁ ሳይሆን ጠቀመ ብላችሁ ማንበብ ይጠበቅባችኋል ማለት ነው። ስለዚህ እንደዚህ እያደርጋችሁ መለማመድ አለባችሁ። ይህ ቪዲዮ ከተመቻችሁ ኮሜንት ቦክስ ላይ አሳውቁኝና ቀጣይም ደግሞ ሌሎች ቪዲዮዎች የምሰራላችሁ ይሆናል ማለት ነው። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። ቀጣይ ደግሞ ሌሎችን አሪፍ ቪዲዮዎችን ይዤ የምመለስ ይሆናል ማለት ነው። እንዲሁም ኦንላይን መማር ለምትፈልጉ ታይ ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ እየደወላችሁ ትምህርታቸውን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ በሌሎች ቪዲዮዎች የሚመለስ ይሆናል ማለት ነው። እስከዚያው ድረስ መልካም ጊዜ፣ ቸርን ሰንብት።